እግዚአብሔርን ከፍ ከፍ እናደርጋለን ተቀመጣላችሁ እግዚአብሔር የሚለውን ደግሞ እንሰማለን ኢየሱስ ጌታ ነው ሰላም ናችሁ ደስተኛ ናችሁ በቃ ከናንተ በላይ ደስተኛ ሊሆን የሚችል ማን አለ እግዚአብሔር ወንድና ሴት ልጆች አርጎ በቤተሰቡ የሚያኖራችሁ እናንተ እኮ ምክንያት የላችሁም ደስ ስላለመሰኘት ፈልጋችሁ ብታገኙ ብትፈልጉ አታገኙ ምክንያት ጥሩ ምክንያት አታገኙ የሆነ ሰንካላ ምክንያት ልታገኙ ይችላላችሁ ደስ ስላለመሰኘት ጥሩ ምክንያት ግን አታገኙ ለምን እግዚአብሔር ከናንተ ጋር እግዚአብሔር ለናንተ ነው ኢየሱስ ጌታ ነው እግዚአብሔርን ከፍ ከፍ እናደርጋለን ስለ እምነት ነው አሁንም የምናገረው ባለፈው ጊዜ በሉቃስ ምዕራፍ 8 ላይ ያለውን ነገር ስንነጋገር ነበር ሉቃስ ምዕራፍ 8 ላይ ስለ አለችው ሴት ተነጋግረን ነበር ሉቃስ ምዕራፍ 8 ከቁጥር 43 ጀምሮ እንደገና ላምበላችሁ እስከ ቁጥር 48 ሉቃስ ምዕራፍ 8 ከቁጥር 43 እስከ 48 ሲሄድም ህዝቡ ያጨናንቁት ነበር ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች ተዳራዋን ሁሉ ለባለ መድኃኒቶች ከስራ ማንንም ሊፈውሳት አልተቻለም በኋላውም ቀርባ የልብሱን ጫፍ ዳሰሰች የደሟን ፈሳሽ በዚያ ጊዜ ቆመ ኢየሱስም የዳሰሰኝ ማን ነው አለ ሁሉም በካዱ ጊዜ ጴጥሮስና ከርሱ ጋር የነበሩት አቤቱ ህዝቡ ያጨናንቁሃል ያጋፉማል የዳሰሰኝ ማን ነው ትላለህ አሉት ኢየሱስ ግን አንድ ሰው ዳሶኛል ኃይል ከኔ እንደወጣ እኔ አውቃለሁና አለ ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጣ በፊቱ ተደፋች በምንም ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በህዝቡ ሁሉ ፊት አወራች እርሱም ሂጂ ልጄ ሆይ እምነትሽ አድኖሻል በሰላም ሂጂ አላት ምን አላት እምነትሽ አድኖሻል በሰላም ሂጂ አላት ስለዚህ ነው አሁን እየተነጋገርን ያለነው ስለ እምነት ነው እምነት በጣም ወሳኝ ነገር ነው ኢየሱስ እንኳን በምድር በመነበረ ጊዜ እምነት ላላቸው ሰዎች ነው መልካምን ያደረገው እምነት ለሌላቸው ሰዎች መልካም ሊያደርግ አልቻለም መጽሐፍ ቅዱስ ነው የሚለው አልፈለገም አይደለም እምላችሁ አልቻለም መልካም ሊያደርግ አልቻለም በሌላ ስፍራ ስንነጋገር ባለፈው ሳምንት አይተነዋል ኢየሱስ ወደ ገዛ መንደሩ መጥቶ ሊፈውስ ሲል መልካም ሊያደርግላቸው ሲል አላመኑትም ይላል ይሄ የማርያም ልጅ አይደለም እንዴ እህቶቹ በእኛ ዘንድ ያሉ አይደሉ እንዴ ብለው ተጠራጠሩ ይላል ከዛ በኋላ ኢየሱስ ብዙ ተአምር ሊያደርግ አልቻለም ይላል ለምን ኢየሱስ እንኳን በምድር መጥቶ ምንም ሊያደርግ አልቻለም ከሰው እምነት ይጠይቃል ከናንተ እምነት ይጠይቃል ባለፈው ጊዜ አይተናል እንግዲህ ኢየሱስ ሊፈወስ ወደሱ የመጡትን ሰዎች ሁሉ ምን እንዳደረግልህ ትወዳለህ እንደሚላቸው ተመልክተናል እውሩ ሰው እንኳን ጌታ ሆይ ማረኝ የዳዊት ልጅ ሆይ ማረኝ ብሎ በመጣ ጊዜ ምን እንዳደርግልህ ትወዳለህ ብሎ ሲጠይቅ እንመለከታለን ለምን ታምናለህ ለምንድን ነው የምታምነው እግዚአብሔር ምን እንዲያደርግልህ ታምናለህ እግዚአብሔር ምን እንዲያደርግልህ ነው የመጣው አምና የመጣው ነገር ምንድነው ካንተ ጋር ለስማማ የምችልበት እምነት ምንድነው ስለምን እግዚአብሔርን ታምነዋለህ ከዛ ጋር እኔ አብሬ ለስማማ እችላለሁ እግዚአብሔር የሚያደርግልሃል ነው ብለው እና እቺን ሴት ኢየሱስ እኔ ኃያል ነብይ ስለሆንኩኝ እኔ በጣም የተቀባው ስለሆንኩ እኔ በእግዚአብሔር አምሳል ስለሆነ የነበርኩኝ የእግዚአብሔር ልጅ ስለሆንኩ ተፈውሰሻል አላት
አላላትም። ምንድነው ምንሽ ተፈውሶሻል ነው ያላት? እምነትሽ አድኖሻል። እምነትሽ አድኖሻል። ቃሉን ሰምተሽ በመቀበልሽ ቃሉን ሰምተሽ በቃሉ መሰረት አክሽን በመውሰድሽ እምነትሽ አድኖሻል። ለምን? ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን ምዕራፍ 11 ቁጥር 6 ላይ አይተናል። ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ የሚሰጥ ያምን ዘንድ ይገባዋል። ግዴታ ነው። ወደ እግዚአብሔርን የሚነካው ሰው በእምነት ነው የሚነካው። ሌላ መንገድ የለውም። ሌላ መንገድ ቢኖር ደስ ይለኝ ነበር፣ እኔም ጥሩ ነበር ሌላ መንገድ ቢኖር፣ ግን ሌላ መንገድ የለም። አንፎርቹኔት አንድ መንገድ ነው። ሰዎች እግዚአብሔርን የሚነኩት ወደ እግዚአብሔር የሚደርሱት በእምነት ብቻ። ስለዚህ ነው ሮሜ ምዕራፍ 1 ቁጥር 17 ላይ ሮሜ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። ሲጀመርም ሲጨረስም ሰው የሚኖረው በምንድነው አለ? በእምነት። ጻድቅ የሚኖረው በምንድነው? በእምነት ነው። ሰው በምድር ላይ የሚኖረው በምንድነው? በእንጀራና በወጥ ነው አይደል እንዴ? እንጀራ ካልበላ ይኖራል? አይኖርም። ትንሽ ቀን ሊኖር ይችላል፣ ግን ከዛ እየደከመ ይሞታል። ሰው በመንፈሳዊ ዓለም ሰርቫይቭ የሚያደርገው፣ ሰው በመንፈሳዊ ዓለም ተቋቁሞ የሚያልፈው፣ ሰው በመንፈሳዊ ዓለም ውጤታማ የሚሆነው፣ ሰው በመንፈሳዊ ዓለም እየበረታ የሚሄደው በእምነት ነው። የእግዚአብሔርን ቃል በመቀበል ነው። የእግዚአብሔርን ቃል ላይ አክሽን በመውሰድ ነው። ስለዚህ ዛሬ የእግዚአብሔር እምነት ምን እንደሚያስፈልግ አንዳንድ ነገሮችን እናያለን። በመጀመሪያ መጽሐፍ ቅዱስ የሚያስተምረው ምንድነው? ከጥፋት የዳነውና ከእግዚአብሔር ቁጣ ያመለጥነው በእምነት ነው። ኤፌሶን 2:8 ላይ ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በእምነት አድኗችኋል። ይኸውላችሁ ከኛ የተሻሉ ባህሪ ያላቸው፣ ከኛ የተሻሉ ጥሩ ሰዎች፣ መልካም ሰዎች፣ ደሃ የሚረዱ ምን የሚሉ ብዙ ሰዎች አሉ አይደል እንዴ? እንደውም ገዳም ገብተው ዓለም በቃኝ ብለው ገዳም ገብተው ገዳም ውስጥ በቃ ጥራጥሬ እየበሉ ቅጠላ ቅጠል እየበሉ ልብሳቸውን ለውጠው የሆነ አንድ አይነት ልብስ እየለበሱ የሚኖሩ ሰዎች አሉ። ገብቷቸዋል? እነዛን ሰዎች ከኛ የለያቸው ምንድነው ብትሉ እምነት ነው። ወይም በመልካም ስራው ለመዳን ከሚሞክረው ሰው እኛን የሚለየን ምንድነው ብትሉ እምነት ነው። እኛ ግን ገዳም መግባት የለብንም፣ ተራራ መውጣት የለብንም፣ ለ10 ዓመታት በአንድ እግራችን ቆመን መጸለይ የለብንም። ገብቷቸዋል? የተለያየ ነገር መልካምን ነገርም በማድረግ እንደሚባለው መልካም ነገራችሁ ከክፉ ነገራችሁ ሲበልጥ መንግስተ ሰማያት ትገባላችሁ እንደሚባለው አይደለም። እኛ ግን ኢየሱስ በመስቀል ላይ የሰራው ስራ ስለ ኃጢአታችን የከፈለው ዕዳ ለኔ ነው ብለን በመቀበላችን ብቻ በእግዚአብሔር ፊት ተቀባይነት አገኘ። አያችሁ? እምነት ማለት ይሄ ኢየሱስ ስለኔ ኃጢአት ነው የሞተው፣ የተቀበረው፣ ሞትን ድል አድርጎ የተነሳው በኔ ምትክ ነው የሞተው ብለን ኢየሱስ በመስቀል ላይ የሰራው ስራ ለኔ ነው ብለን በመቀበላችን ብቻ እግዚአብሔር ተቀበለ። አያችሁ? እምነት በጣም ያስፈልጋል። ከጥፋት የዳነውና ከእግዚአብሔር ቁጣ ያመለጥነው በእምነት ነው። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስን ስለማይቀበሉ ሰዎች ሲናገር የእግዚአብሔር ቁጣ በእነሱ ላይ ይኖራል ይላል። ሕይወትንም አያዩም። ሕይወት የሚባለው ነገር አያጣጥም። ሰዎች በእምነት ኢየሱስ ክርስቶስን ካልተቀበሉ በስተቀር በራሳቸው መንገድ ወደ እግዚአብሔር ለመቅረብ በሚያደርጉት ጥረት የእግዚአብሔር ቁጣ በእነሱ ላይ ይኖራል፣ የእግዚአብሔርን የመዳኛ መንገድ ስላልተቀበሉ። ሌላው ደግሞ
የእግዚአብሔር ወንድና ሴት ልጆች ወይም የቤተሰቡ አባላት የሆኑ በእምነት ነው። የእግዚአብሔር ወንድና ሴት ልጆች የሆኑ በእምነት ነው። ምን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለዚህ ነው ለተቀበሉት ወደ ገዛ ወገኖቹ መጣ አለ። የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። የሚደንቅ ነው። ሌላው ደግሞ የጸደቅነውና ኃጢአት እንደሌለባቸው ተደርገን የተቆጠርነው በእምነት ነው። እንደው በሰራነው ጥሩ ስራ እግዚአብሔርን ኢምፕረስ አድርገነው ሳይሆን እንደውም መጽሐፍ ቅዱስ ሲናገር በቃኛ የጥፋት ልጆች ነበርን። በቃ ምንም ወደ ሞት እየተነዳን የነበርን እረኛ እንደሌላቸው በጎች የተበዘበዝን የነበርን ሰዎች ነበርን። የጸደቅነውና ኃጢአት እንደሌለብን አድርገን የተቆጠርነው በእምነት ነው። መጽሐፍ ቅዱስ ሮሜ ምዕራፍ 5 ቁጥር 1 ላይ ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ይኸውላችሁ ኢየሱስን በመቀበላችን ምክንያት እግዚአብሔር ኢየሱስን እንደሚያየው ነው አሁን እኛን የሚያየው። ኢየሱስ ኃጢአት ሰርቶ አያውቅም፣ በድሎ አያውቅም መቼም ቢሆን። አሁን ግን እኛ ኢየሱስ በመስቀል ላይ የሰራውን ስራ ለኔ ነው ብለን በመቀበላችን ብቻ ከዚህ በፊት ኃጢአት ሰርተን እንደማናቅ ተደርጎ ነው እግዚአብሔር ወደ ቤቱ ተቀባይነት ያሰጠን። ኢየሱስ ጌታ ነው። ስለዚህ ነው በድፍረት ወደ እግዚአብሔር ፊት የምንቀርበው እንጂ እግዚአብሔር የሚባል እሳት ነው። በብርሃን የተሞላ አምላክ ነው። ወደ እግዚአብሔር መቅረብ አይቻልም። ይኸውላችሁ ስለለመድነው አይደለም። ስለለመድነው ሊመስለን ይችላል። እንደ እንትን ማለት ነው እንደ ህይወት። አሁን መጽሐፍ ቅዱስ ምን ይላል መሰላችሁ? ዳዊት ሲናገር ተኛው አንቀላፋውም እግዚአብሔር ደግፎ አንቅቶኛልና ይላል። ገብታችኋል? አሁን 30 ዓመት የሆናችሁ ሰዎች 30 ዓመት ሙሉ ስለነቃችሁ ራሳችሁን ያነቃችሁ አይምሰላችሁ። እያንዳንዷን ቀን ያነቃችሁ እግዚአብሔር ነው። ምክንያቱም ያለቁ ሰዎች አሉ፣ ብዙ ሰዎች በዛው አንቀላፍተው የቀሩ ወደ ሌላው ዓለም የተሸጋገሩ ሰዎች አሉ። በተመሳሳይ መልኩ ደግሞ በእግዚአብሔር ፊት ተቀባይነት ስላለን ጌታ ሆይ ብለን ለመጥራት ኮንፊደንሱ ስላለን የኛ ሊመስለን አይገባም። ገብታችኋል? እግዚአብሔር ያደረገልን ነገር ነው። እኛ እግዚአብሔርን ቀና ብለን ልናይ የማይገባን ከእግዚአብሔር ጋር ጠላት የነበርን ከእግዚአብሔር ጋር በክፉ የምንፈላለግ ሰዎች ነበር። የእግዚአብሔር ቁጣ በእኛ ላይ የሚኖር እግዚአብሔር ሲያየን በቃ የሚናደድብን ሰዎች ነበር። አሁን ግን እግዚአብሔር ሲያየን ኢየሱስ ክርስቶስን ነው የሚያየው፣ ልጁን ነው የሚያየው። ደስ ይለዋል። ተመልከቱት ልጄ ይላል፣ ይመካብናል። ለምን? በእምነት አማካኝነት የጸደቀው ነውና ኃጢአት እንደሌለብን ተደርገን የተቆጠርነው በእምነት ነው። ሌላው ደግሞ እምነት በጣም አስፈላጊ የሆነበት ምክንያት ምንድነው? ባለመጨነቅና በመንግስቱ ላይ በማተኮር የምንኖረው በእምነት ነው። በመንግስቱ ላይ በማተኮር እና ባለመጨነቅ የምንኖረው በእምነት ነው። ይሄን ደግሞ የምታገኙት ማቴዎስ ምዕራፍ 6 ከቁጥር 25 ማቴዎስ ምዕራፍ 6 ከቁጥር 25 እስከ 34 ያለው የተወሰነው ላምብላችሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በመትበሉትና በመጠጡት ወይም ስለ ሰውነታችሁ በመትለብሱት አትጨነቁ። ሰው ማይጨነቀው በምንድነው? በእምነት ነው። እግዚአብሔርን ሲሰማ ነው። እግዚአብሔርን ሲያምን ነው። ለእግዚአብሔር ቃል የዋስ የሆነ ነው ማይጨነቀው። ብልጣብልጥ የሆነ ሰው ይጨነቃል። ገብቷችኋል? ብልጣብልጥ የሆነ ሰው እግዚአብሔርን ማመን የማይፈልግ ሰው፣ የእግዚአብሔርን ቃል መስማት የማይፈልግ ሰው፣ የእግዚአብሔርን ቃል መቀበል የማይፈልግ ሰው
ይጨነቃል። ፈቃዳችሁ ቢሆን እነዚህ ህፃናት አቴንሽናችሁን እየወሰዱ ስለሆነ ማለት ነው እኔን አይረብሹም። እናንተ ግን አቴንሽናችሁን እየወሰዱ ስለሆነ ስለዚህ ባለመጨነቅና በመንግስቱ ላይ በማተኮር የምንኖረው በእምነት እንደሆነ መጽሐፍ ቅዱስ ይናገራል። ብልጥ ሰው ይጨነቃል። እግዚአብሔር ማመን አይፈልግም። መጽሐፍ ቅዱስ ሲናገር ምንድነው የሚለው? ነፍስህን ብትተዋት ታገኛታለህ፣ ነፍስህን ብትይዛት ደግሞ ታጣታለህ። እግዚአብሔር አሰራር ነው። ሰው ሲጨነቅ ስለሚበላው ሲጨነቅ፣ ስለሚጠጣው ሲጨነቅ፣ ለልጁ ትምህርት ስለሚከፍለው ትምህርት ቤት ሲጨነቅ አራዳ መሆኑ ነው። ገብቷችኋል? አራዳ መሆኑ እግዚአብሔርን ለማመን እያቃተው ነው። በቃ ብልጣብልጥ እየሆነ ነው። ገብቷችኋል? ሊያመጣው ነው። በቃ ሊያመጣው እንትኑን ፐዝሉን ሊቀጣጥለው ነው። ገብቷችኋል? ለምን ምንድነው ያለው? አትጨነቁ። ይሄ አትጨነቁ የሚለው አትስረቅ እንደሚለው ትእዛዝ ነው። አትስረቅ የሚለው ብዙዎቻችሁ ሰምታችሁ አትሰርቁ። እግዚአብሔር ይመስገን። አትጨነቁ የሚለው ደግሞ አትስረቅ እንደሚለው ትእዛዝ ነው። ብልጥ ሰውስ መጨነቅ ይፈልጋል። በቃ ገብቷችኋል? ከእግዚአብሔር በላይ ጠቢብ የሆነ ይመስለዋል። በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱ ጎዳናህን ያቀናልሃል ይላል መጽሐፍ። ስለዚህ ምን ይላል? ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ይሄን እንግዲህ መኪናችሁ ስለምትጨምሩት ፔትሮል አትጨነቁ ማለት ነው። ነፍስ ከመብል ሰውነትስ ከልብስ አይበልጥምን? እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ። የእናንተ ኃላፊነት አይደለም። የእናንተ ኃላፊነት በእግዚአብሔር ዘንድ ራይት ሆኖ ለመገኘት መጣር። እግዚአብሔርን እያስደሰትኩት ነው ወይ ኑሮዬን በንጽህና እየጠበቅኩት ነው ወይ የሚል ኃላፊነት ብቻ ነው ያለባችሁ። እኛ ምንድነን አለ መጽሐፍ ቅዱስ? አምባሳደሮች ነን። የአሜሪካ አምባሳደር ወደ ኢትዮጵያ ሲመጣ ምንድነው የሚደረገው? የሚበላው፣ የሚጠጣው፣ የሚለብሰው ይጨነቃል እንዴ? አይደለም። አምባሳደር ነው፣ አይጨነቅም። ስለዛ ነገር አይጨነቅም። ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ልጆቹ የት እንደሚማሩ ማንኛውም ነገር መንግስት ነው ከቨር የሚያደርግለት። እሱ የሚጨነቀው ስለምንድን ነው? የአሜሪካንን መንግስት ጥቅም እንዴት በዚህ ኢትዮጵያ ላይ አስጠብቃለሁ ብሎ ብቻ ነው የሚጨነቀው። ያን እሱ ሐሳብ፣ የሱ ጭንቀት ሲተኛ ሲነሳ የሚያስበው የአሜሪካንን አቋም፣ የአሜሪካንን ጥቅም በኢትዮጵያ ላይ እንዴት አስጠብቃለሁ። ይሄ ነው ሐሳቡ። ገብቷችኋል? ልጆቹ እንኳን የት እንደሚማሩ ምን እንደሚከፈልላቸው ምናምን ሁሉ ነገር የሚወስነው የአሜሪካ መንግስት። ለምን? ይሄ ሰው አምባሳደር በኢትዮጵያ ውስጥ ነው የሚኖረው። አገሩን ትቶ ነው የመጣው፣ ተወክሎ ነው የመጣው። እንዲሁ እኛ እኮ በምድር ላይ ያለነው በምድር ላይ ያለነው ላለመሞት ለመስራት ሳይሆን በተልእኮ ነው ያለነው። በምድር ላይ ያለነው ተልእከን ነው። ከመብላትና ከመጠጣት ያለፈ ተልእኮ ነው በምድር ላይ ያለው። መብላትና መጠጣት እኮ አሕዛብ በቃ መንገደኛውም እኮ ይፈልጋል ማለት እንደው ቢግ ዲል እኮ ማድረግ የለብንም።
ቢግ ዲል አታርጉት አለ እኮ እግዚአብሔር። ስለ መብላት ስለ መጠጣት እንዴ ከሞን ምን አይመጥናችሁም። ጩጬ ነው ለእናንተ ጩጬ ማለት ጩጬ ነው እኮ እያለ ነው እግዚአብሔር። የመብላትና የመጠጣት ሐሳብ ለእናንተ ጩጬ ነው እያለው ትንሽዬ የ4 ዓመት ልጅ አንድ ነገር ቢናገራችሁ ያ ልጅ እንደዚህ ያለኝ እንዴት እንደዚህ ይለኛል ብላችሁ 3 ቀን ሙሉ ታሰላስሉታላችሁ እንዴ? ለምን ጩጬ ነው እኮ ያጫው አይደለም ገብቷችኋል? እንደዚህ ወይ መጽሐፍ ቅዱስ የሚለው ለእናንተ ለእግዚአብሔር ልጆች ለክርስቲያኖች ስለ መብላትና ስለ መጠጣት መጨነቅ እኩያችሁ አይደለም ያለ እኩያችሁ አይደለም። ይህ እኩያን ፈልግ ነው ማለት ያለባችሁ ገብታችኋል? ኢየሱስ ጌታ አሜን። የእናንተ እኩያ አለ የእግዚአብሔር ጽድቅና መንግስትን መፈለግ። የእግዚአብሔር ጥቅም በምድር ላይ እንዴት ነው? እንዴት ልኑርለት? ምን ላድርግለት? ምን ልስጠው? እግዚአብሔር የሚፈልገው ምንድነው? ከኔ የሚፈልገው ለእግዚአብሔር ምን ላድርግለት? በእኔ ዘንድ የቀረው ነገር ምንድነው? ምን ሳክሪፋይስ ላድርግለት የሚለው ነው ሊያሳስባችሁ የሚገባው። ይሄን የምናደርገው ግን በእምነት ነው። ሌላው ደግሞ ለከንቱና ለሚጠፋ መብል ከመስራት የምንድነው በእምነት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ አላቸው። ኢየሱስ ምግብ ስላበላቸው በጣም ሰፍ ብለው ኢየሱስ ስንፈልግ በቃ የት ሄደ ነው? ኖ እናንተ ስለ መንፈሳዊ ነገር አይደለም የፈለጋችሁናል ምግብ ስለበላችሁ ነው። እና ባካችሁ አላቸው መከራቸው እዛው እናንተ ትልቅ ሰዎች ናቸው ትልቅ ሰው ናንተ ምናም ብሎ ሰው ሲመክር ሰጥቷቸው ትልቅ ሰው ናንተ እንዴት እዚህ ነገር ውስጥ ተገባለህ ምናም ይባላል። አንዳንድ ሰው የሰው ትንሽ ገንዘብ ወስዶ ቢከለክል ሰው አንተ ትልቅ ሰው አይደለ እንዴ እዚህ ነፃን ገንዘብ ገብታችሁ ኢየሱስ ምን አላቸው? ትልቅ ሰዎች እኮ ናችሁ ምንድነው ከሞን አላቸው ለሚጠፋ መብል አትስሩ አላቸው። ዮሐንስ 6:27 እና እስከ 29 ለሚጠፋ መብል አትስሩ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱ እግዚአብሔር አብ አትሞታልና። ቁጥር 28 ላይ እንግዲህ እግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት። እርሱ መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው። ኮምፕሊኬትድ አይደለም ማለት የእግዚአብሔር ሥራ ምንድነው አለ? በላከው ማመናችሁ ነው አለ። ሌላው ደግሞ እግዚአብሔር አባታችን መሆኑን አውቀን ከእግዚአብሔር ለምነን የምንቀበለው በእምነት ነው። የእምነት አስፈላጊነቱ ምንድነው? አባታችን መሆኑን አውቀን ከእግዚአብሔር ለምነን የምንቀበለው በእምነት ነው። ምክንያቱም መጽሐፍ ቅዱስ ያዕቆብ 1:8 ላይ ምን ይላል? ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ከእግዚአብሔር ራሱ ጠይቀን የምንቀበለው በእምነት ነው። በማቴዎስ ምዕራፍ 7 ቁጥር 7 ላይ ደግሞ ምን ይላል? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ይሄ ቃል በጣም ይገርመኛል። እኛ ግን ለመለመን መጀመሪያ ቁጭ ብለን ምንድነው የምናስበው? ቁጭ ብለን ሱቄ ምን ያህል ያተርፋል ይሄንን ነገር ለመለመን ነው እኮ ምንለው። ደሞዜ ምን ያህል ነው ይሄን ነገር ለመለመን ደሞዜ ይበቃል። ደሞዝ ስለ ደሞዛችን የምናወራማ ከሆነ ምን እግዚአብሔር መለመን የሚባል ነገር አለ እንዴ? የለም። ካዝናችንን ነው የምንለምነው። ገብቷችኋል? ምንድነው ያለው? ለምኑ ይሰጣችኋል፣ ለምኑ ይሰጣችኋል። የእግዚአብሔር ባለጠግነት አበለብን ነው ለኛ የተዘጋጀ ነው። ምን አርጓለ? ለምኑ
ይሰጣቸዋል። እንዳንለምን ግን የሚያደርገን ምንድነው ብትሉ ራሳችንን እናያለን። እግዚአብሔርን ሳይሆን ራሳችንን በእምነት ሳይሆን በጥርጥር ነው ምንኖረው። ስለዚህ ሁሉ ነገር ካልኩሌትድ ተደርጎ ነው ምንኖረው። ካልኩሌትድ ተደርጎ ገብቷችኋል? ለምኑ ሲል እኮ በሱቅ ብዛት መጠን ለምን አለ እንዴ? ወይ ደግሞ በትምህርት ደረጃ መጠን ለምን አለ? ወይ ደግሞ በደሞዝ ልክ መጠን ለምን አለ? አላለም። ለምኑ ነው ያለው። እግዚአብሔር አባት ነው። እግዚአብሔር ባለጠጋ ነው። የምትፈልገውን ነገር ምን አድርግ ነው ያለው? ለምኑ። እግዚአብሔር እንደዛ ነው፣ ለምን። ስለዚህ ይኸውላችሁ ደሞዛችንን ሳናይ የአካውንታችንን ሳናይ ሱቆቻችንን ብዛት ሳናይ ሌሎች የትምህርት ደረጃችንን ሳናይ ለምንን የምንቀበለው በእምነት ብቻ ነው። በጣም እምነት አስፈላጊ ከመሆኑ የተነሳ ሌላው ደግሞ እምነት ለምን እንደሚያስፈልግ ላሳያችሁ። ከበሽታ የተፈወስነውና ከድካማችን የምንበረታው ደግሞ በእምነት ነው። ከበሽታ የምንፈወሰው ይኸውላችሁ ነፍሳችሁ እንድትድን እግዚአብሔር እንደፈለገ ሁሉ ስጋችሁ እንዲፈወስ ይፈልጋል። ስጋችሁ እንዲፈወስ ይፈልጋል። እግዚአብሔር በኢየሱስ ክርስቶስ በኩል ለነፍሳችሁ ዋጋ እንደከፈለ ሁሉ ለስጋችሁ ዋጋ ከፍሏል። ኢማጂን እግዚአብሔር ለነፍሳችሁ ዋጋ ከፍሎ ሰይጣን ግን እንደፈለገ በሽታ አስቀምጦባችሁ የሚገላችሁ ከሆነ ለእግዚአብሔር የምትጠቅሙ ሰዎች ትሆናላችሁ? አትሆኑ። ነፍሳችሁ ተቀድሶ በንጽህና እንዲኖር እግዚአብሔር እንደሚፈልግ ስጋችሁም ደግሞ ነፍሳችሁን ይዞ እንዲያኖረው እግዚአብሔር ይፈልጋል። አንድ ሰው ሲናገር ምን አለ? በጣም ገረመኝ። ትልቅ የእግዚአብሔር ሰው ነው። ምን አለ ሲናገር? ሰው ሰክሰስፉል ለመሆን የሚያስፈልገው በምድር ላይ ቤት ነው አለ። ምን ማለት ነው ብዬ ነበር። ቤት ነው ሲል ምን አለ? ሰው በምድር ላይ ስጋ ካለው በስጋ ውስጥ እስካልኖረ ድረስ ሰክሰስፉል መሆን ለድኗል። ተስፋ አለ። ሰክሰስፉል ለመሆን ተስፋ አለ። በስጋ ውስጥ እስካላችሁ ድረስ በሞመንት ከስጋ ስትወጡ ብቻ ነው ተስፋ የሌለው። ሰክሰስፉል ለመሆን ለመሞከር ምን ለማለት ተስፋ የሌለው ከስጋ ስትወጡ። ስለዚህ ስጋ በጣም ኢምፖርታንት ነገር ነው። በምድር ላይ ለመኖር ስጋ ኢምፖርታንት ነገር ነው። ለመውጣት ለመግባት እግዚአብሔርን ለማገልገል ጌታን ለመከተል በጣም ኢምፖርታንት ነው ስጋ። ለዛ ዋጋ እንደተከፈለ በማመን ፈውሳችንን የምንቀበለው በእምነት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ምን ይላል? በመገረፉ ቁስል ተፈወሳችሁ ይላል። በምን እስቲ በሉት ኢየሱስ የተገረፈው እናንተ እንድትፈወሱ በብርታት እንድትኖሩ ስትሮንግ ሆናችሁ እንድትኖሩ። that's it። ኢየሱስ የተገረፈው ስፔሻሊ ኢየሱስ የተገረፈው ለእናንተ ፈውስ። በማቴዎስ ላይ ደግሞ ሲናገር ምን ይላል? በመሸም ጊዜ አጋንንት ያደረባቸውን ብዙዎች ወደ እርሱ አመጡ። በነቢዩ ኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሰ። በምን ምክንያት ነው አለ? እርሱ ድካማችንን ተቀበለ ደዌያችንንም ተሸክሟል። እርሱ ደዌያችንን ተሸከመ። ስለዚህ ወላችሁ እኔ ደዌን መሸከም የለብኝም። ሁለታችንም ኢየሱስም እኔም ደዌን መሸከም የለብንም ምትሉት በእምነት
ደዌያችንን ተሸከመ ህመማችንን ተቀብሏል ኢየሱስ ተቀብሎታል ኢየሱስ ተጨንቋል እስከ ሞት ድረስ ተጨንቋል ተቀቧል ለምን ህመማችንን እየወሰደ ነበር ስለዚህ ኖ ሰይጣን ህመምን ወደ ህይወታችሁ ይዞ ሲመጣ ኖ ለኔ አይደለም አልቀበለውም የምትሉት በእምነት ብቻ እሱ ነው ህመማችንን ተቀበለ ደዌያችንን ተሸክሟል ተብሎ የተጻፈው ይፈጸም ዘንድ ሰዎችን ፈወሰ ያለ መጽሐፍ ቅዱስ ይናገራል ሌላው የእምነት አስፈላጊነት ደግሞ በመንፈስ የምንመራውና ኢየሱስን የምንከተለው በእምነት ብቻ ነው በመንፈስ የምንመራውና ኢየሱስን የምንከተለው በእምነት ብቻ ነው ኤፌሶን 3 ከ16 እስከ 17 ምን ይላል በውስጥ ሰውነታችሁ በኃይል እንድትጠነክሩ ይልና ክርስቶስን በልባችሁ በእምነት እንዲኖር ይላል ኢየሱስ በውስጣችሁ ይኖራል በእምነት ነው ብታውቁት ይሄ ኢየሱስ በውስጥ ያለ ብላችሁ ብታውቁት በእምነት ኢየሱስ በውስጣችሁ እንዳለ ስታውቁ አንደኛ ብርቱ እንደሆናችሁ ታውቃላችሁ ሁለተኛ ደግሞ ኢየሱስ በማንኛውም ጊዜ ሊመራችሁ የሚችል ረዳት መሪ በውስጣችሁ እንዳላችሁ ታውቃላችሁ ይሄ በምንድነው አለ በእምነት ነው አለ ኢየሱስ ክርስቶስን በልባችሁ በእምነት እንዲኖር እንደ ባለጠግነቱ መጠን ይስጣችሁ ብሎ ኤፌሶን 3 ከ16 እስከ 17 ይናገራል ክርስቶስ በልባችን ክርስቶስ በውስጣችን እንደሚኖር ምናቀው በእምነት አይተነው አይደለም ባይናችን በስጋ አይናችን አይተነው አይደለም በእምነት ግን ኢየሱስ በልቤ ይኖራል እንላለን በልባችን ይኖራል ገላትያ ምዕራፍ 2 ቁጥር 20 ላይም እንደዚሁ ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል ይልና አሁንም በስጋ ምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል አሁን ምኖረው ኑሮ አለ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው እኔ ሞቻለሁ እኔ አልቆልኛል የኔ ህይወት አብቅቷል አሁን የቀጠለው ህይወት በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው ብሎ ይናገራል ስለዚህ እምነት በመንፈስ እንድንመራ ኢየሱስን በመንፈስ በመመራት እንድንከተለው የሚያስችለን ነገር ነው ካለ እምነት ይሄ ሊሆን አይችልም ሌላው ደግሞ ምንድነው ነገሮችን የምንንቀውና የምንተወው በእምነት ነው ይሄ በጣም ኢምፖርታንት ነገር ነው ብዙ ጊዜ እምነት ስናስበው ነገሮችን ለመሰብሰብ ምናምን ይመስለናል ኖ ለመሰብሰብ ብቻ ሳይሆን ለመተውም ነው ለማውጣትም ነው መጽሐፍ ቅዱስ በዕብራውያን ላይ ስትመለከቱ ዕብራውያን ምዕራፍ 11 ላይ የእምነት አባቶች የሚባሉትን ሰዎች ይጠቅሳቸዋል ምን እንዳረጉ እንደዚህ ያረጉ ብሎ ብዙ ነገሮችን ይናገራል ላምብላችሁ ነው አጠገባችሁ ያለውን ሰው እየሰማህ ነው ወይ በሉት እሺ ምን መለሰላችሁ አጠገባችሁ ያለውን ሰው አሁንም ነግረህ ቀርብትና እየሰማህ ነው ወይ በሉት ኦኬ ዕብራውያን ምዕራፍ 11 በጣም ብዙ ነገር ይናገራል ስለ እምነት አባቶች ቁጥር 32 ጀምሮ ላምብላችሁ ደረሳችሁበት ዕብራውያን ምዕራፍ 11 ቁጥር 32 እንግዲህ ምን እላለሁ ደረሳችሁበት እሺ እንግዲህ ምን እላለሁ ስለ ጌዲዮን ስለ ባርቅ ስለ ሳሙኤል ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል እነሱ በእምነት መንግስታትን ድነሱ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ የአንበሶችን አፍ ዘጉ የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኞች ሆኑ የባህር ጭፍሮችን አባረሩ በምን በእምነት ሴቶች ሙታናቸውን በትንሣኤ ተቀበሉ በእምነት ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ
ሌሎቹ ደግሞ ሴቶች ሙታናቸውን በትንሣኤ ተቀበሉ ሌሎቹም ይላል መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ እየተከተላቸው አይደለም አገኙ ብቻ ሳይሆን እዚህ ጋር ደግሞ ምን የተደረገው አሉ በዛው እምነት ምን ያለው አሉ የሚበልጥትስ እንደማሉት በእምነት ተደበደቡ ማለት ነው አትፍሩ እንዴ በኢየሱስ ስም ትላላችሁ እንዴ መጽሐፍ ቅዱስ በእምነት ተደበደቡ ማለት ነው አዎ እስቲ በሉት በደብደብ ሲመጣ በጥርጥር ነው ለሚመስለን ኖ በእምነት ተደበደቡ እሺ ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ በምን በእምነት መዘባበቻ ሆኑ ደስ አይልም በእምነት መዘባበቻ ሆኑ በእምነት ተገረፉ በእምነት ከዚህ በላይ በእስራትና በወህኒ ተፈተኑ እሺ ቁጥር 37 በእምነት በድንጋይ አረባሉት እስቲ በሉት በእምነት በድንጋይ ተወግረው ሞቱ በሉ በእምነት ከዛ በኋላ በመጋዝ በእምነት በሰይፍ ተገድለው ሞቱ በእምነት እሺ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ልብስ ለብሰው ዞሩ በምንድነው እንደዛ ያሉት አረባሉ እዚህ ጋር ስትደርሱ እንደ ዘገት ምትሉ ቅድም መንግስታት እንድነሱ ምናምን ሲሉ አሜን እንዳላችሁ አሁን ደግሞ እዚህ ጋር ደግሞ የበግ ቆዳ ለብሰው ዞሩ በእምነት የበግ ቆዳ ማለት እኮ ይላችሁ የመጨረሻ ልብስ ማለት ነፃ ልብስ ማለት ነው እኮ የበግ ቆዳ ማለት ነፃ ዋሻ ውስጥ መኖር ማለት የነፃ ቤት ማለት የነፃ ቤት ታውቃላችሁ ኦኬ እዚያ ጋር ላይ ነው ይችላል ጆሃንስበርግ አለ የነፃ ቤት ማለት ባለቤቶቹ ትተውት የሄዱት የማይታወቁት ሰዎች ብለው ገብተው የሚኖሩበት የነፃ ቤት አለ እንደዛ ዋሻ ማለት የነፃ ቤት ምንም ሬንቱ 00 የሚመጣ በወሩ መጨረሻ የሬንት አካውንታችሁ ሲመጣ 00 የሚመጣ በምንድነው እንደዛ ያደረጉት አለ አረዋካችሁ በእምነት በነፃ ቤት ውስጥ ኖሩ በእምነት ሁሉን አጥተው ላበበላችሁ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ዓለም አልተገባቸውምና በመድረበናና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ያለኛ ፍጹማን እንዳይሆኑ ይላል ግን የተነጋገርን ያለነው ምንድነው እምነት ለምንድነው የሚያስፈልገው አለ ነገሮችን እንድንንቅና እንድንተው የሚያደርገን እምነት ነው የሚያስንቀን ነገሮችን የሚያስንቀን እንድንተው የሚያደርገን ሰው ገንዘባችንን ሲወስድብን ንቀን እንድንተው የሚያደርገን እምነት ብቻ ነው ብልጠት አይደለም ሁለተኛ ቆሮንቶስ ላይ ቁጥር ምዕራፍ 5 ከቁጥር 6 እስከ 8 እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናው ከሆነ ታምነናል ይላል ምን ማለት መሰላችሁ በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናው ከሆነ ታምነናል ያ ማለት ምን እንዳልነው በምድር ላይ ስንኖር እንደ ስደተኛ ነው ምንኖረው ስደተኞች ነን እቺ ምድር የኛ አይደለችም
የመጨረሻ ቤታችን አይደለም ቤት አለን ኦኬ አው ጥሩ ምሳሌ የሚሆነው ምንድነው ከኢትዮጵያ ተሰዶ የሚመጣ ሰው ብዙ ሀገሮችን አቋርጦ ነው አይደል የሚመጣው ልክ ማላዊ ላይ ሲደርስ እቺ ነች ሀገር ብሎ ቤት መስራት ይጀምራል እንዴ አይጀምርም ለምን መምጣት የሚፈልገው የት ነው ደቡብ አፍሪካ ነው በቃ የተነገረው ደቡብ አፍሪካ ስትደርስ በቃ ብዙ ነገር አለ ተብሎ ስለተነገረው ሁሌ ሲነሳም ሲቀመጥም የሚያስበው ምንድነው ደቡብ አፍሪካ ነው ወይ ደግሞ ልክ ታንዛኒያ ጋር ሲደርስ ኦኬ አሁን አንድ ሞዳትን ሚስታቅ ብቻ ሲልኑር ይላል አይ ለምን ስደተኛ ተላላፊ መንገደኛ በተመሳሳይ መልኩ ደግሞ እኛ ቤታችን በሰማይ ነው እግዚአብሔር አባታችን ወደ እግዚአብሔር እየሄድን ነው ወደ መንግስተ ሰማያት እየተላለፍን ነው ይሄኮ መተላለፊያ መንገድ መተላለፊያችን ነው ገብታችኋል ስለዚህ ምን ይላል ሰው አመነ የሚባለው አለ በምድር ላይ በስደት እንደሚኖር ሲያምን ነው ሰው አመነ የሚባለው በምድር ላይ ሲኖር በስደት እንደሚኖር እያለፈ አላፊ እያለፈ እንደሆነ ድሮ አብርሃም በስደት በነበረበት ጊዜ ካገሩ በወጣበት ጊዜ በምንድነው ይኖር የነበረው በቴንት ነው አይደል እንዴ ምንድነው ቴንት በድንኳን ነው በቃ በድንኳን ጊዜያዊ መኖሪያ ይሄዳል ድንኳኑን ተከተከለ ያደርጋል ይተኛባታል ከዛ በኋላ ነቅሎት ደግሞ ሌላ ቦታ ይሄዳል ለምን መንገደኛ መጽሐፍ ቅዱስ ሲናገር ትክክለኛ እምነት ያለው ሰው በምድር ላይ እንደ መንገደኛ የሚኖር ሰው ነው አበበላችሁ እንደገና ኦኬ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 እንደዚህ ይላል እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናው ከሆነ ታምነናል ይሄ ነው እምነት ይላል ዕብራውያን ምዕራፍ 10 ከቁጥር 32 እስከ 34 ደግሞ ሌላውን ላንብብላችሁ ሐዋርያው ጳውሎስ የእምነት አባቶችን እንዴት በመድሩ በዛን ጊዜ የነበሩትን የእምነት ሰዎች በእምነት የሚኖሩትን ሰዎች እንዴት እንደሚያበረታታ ነገር ግን ግማሽ በነቀፋና በጭንቀት እንደመጫወቻ ስለሆናችሁ ግማሽም እንዲካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራይ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ሰው ገንዘባችሁን ሲያታላችሁ ይሁን ለጌታ ብዬ ትቼዋለሁ ምትሉት በእምነት ነው በልተት አይደለም ታው ትቼዋለሁ በቃ ከእግዚአብሔር አገኘዋለሁ ምትሉት በእምነት እነዚህ ሰዎች ምንድነው የሚለው ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ የሰማይ ባለጠጎች ሀብታሞች እንደሆነ ሰማይ የናንተ ነው አለ ሰማይ የናንተ ስለሆነ ከናንተ በላይ ባለጠጋ ስለሌለ የወሰደባችሁ 100,000 ብር ይውሰደው በቃ ብላችሁ ትታጩለታል ለምን በሰማይ ታላቅ መዝገብ ታላቅ ሀብት እንዳላችሁ አውቃችሁ ትታጩታል የገንዘባችሁን ንጥቂያ በደስታ ተቀበላችኋል ይሄ በእምነት ነው በእምነት ነው ዕብራውያን ምዕራፍ 11 ቁጥር 13 ላይ ደግሞ ስለነዚህ እምነት አባቶች ሲናገር እንደዚህ ይላል እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ አይተው ተሳለሙት በመድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይላል እምነት ይጠይቃል በመድር ላይ እንግዳ መሆናችሁን ለማወቅ እምነት ይጠይቃል
እንግዳ ያልሆነ ሰው ግን ይወላችሁ በዚህ ዓለም ኮምፒቲሽን ውስጥ በመግባት አዚፍ የትም እንደማይሄድ መንገደኛ እንዳልሆነ ማለፊያ መንገድ እንዳልሆነ ምድር ማለፊያ መንገድ መተላለፊያ ነው አሁን ወደ መንግስተ ሰማያት መሄጃ መንገድ ነው ምድር ለኛ እንጂ መኖሪያ ቤት አይደለም ነገር ግን ይሄንን የማያውቀው ከእግዚአብሔር ቃል ያልተረዳ ሰው በምድር ላይ በቃ እዚህ ኖሬው እዚህ ሞታለሁ ብሎ እንደሚኖር ዛሬ እንብላን እንጠጣ ነገ ሞታለን የሚሉ ሰዎች አሉ አለ መጽሐፍ ቅዱስ እነዚህ ሰዎች እምነት የማያውቃቸው ሰዎች ነው ግን ክርስቲያን ግን ያንን ካልተረዳ እዚሁ እንደሚበላና እንደሚጠጣ እዚሁ እንደሚሞት የትም የሚሄድበት ቦታ እንደሌለ መንገደኛ እንዳልሆነ ልቡ መንገደኛ ስትሆኑ ታውቃላችሁ አይደል ነገ ፍላይት አላችሁ ሲባል እንቅልፋችሁ ራሱ አይመጣም ኦኬ አንዳንዶቻችሁ ችግር የለባችሁ እንቅልፍ ግን በቃ ልባችሁ ይነሳሳል አንድ ነገር ኖ በቃ ስመለስ አረጋለሁ ነው ለምን ልባችሁ ተነሳስቷል መንገደኛ ናችሁ ልባችሁ በመንገዳችሁ ላይ ነው ገብታችኋል በተመሳሳይ መልኩ ልባችሁ መንገዳችሁ ላይ ቆነ መንግስተ ሰማያትን ያያችሁ ከሆነ ወደ መንግስተ ሰማያት እየሄድኩ ነው እግዚአብሔር እየጠበቀኝ ነው ወደ መቼ እንደምሄድ ማላቀም ከዚህ ምድር ከዚህ ስጋ ወጥቼ ወደዛኛው ዓለም የምሄደው መቼ እንደሆነ አላቀም ስለዚህ ያንን እየጠበቅኩ ነው የሚል ሰው ግን በምድር ላይ ያሉትን ነገሮች ንቆ ማለፍ ይችላል እነዚህ ሁሉ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙም ዳሩ ግን ከሩቅ ሆነው አይተው ተሳለሙት በምድሪቱ እንግዶችና መጻተኞች እንደሆኑ ታመኑ ይላል ዕብራውያን 11:38 ላይ ደግሞ ጻድቅ ግን በእምነት ይኖራል ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነው እንጂ ወደ ጥፋት ከሚያፈገፍጉ አይደለም እምነት ሪሊ እግዚአብሔርን ደስ የሚያሰኝ ንጹህ ህይወት እንድትኖሩ ያረጋል እምነት በጣም ኢምፖርታንት ነው እምነት በጣም አስፈላጊ ነገር ነው ካለ እምነት እግዚአብሔርን ደስ ማሰኘት አይቻልም ሌላው ደግሞ የተናገረ የመጨረሻው እናገራለሁ ሌላው ደግሞ እምነት ከዓለም ከንቱ ውድድር ወጥተን ኢየሱስን ብቻ እንድንመለከት ያረጋናል ከዓለም ከንቱ ውድድር ወጥተን ኢየሱስን ብቻ እንድንመለከት የሚያረጋን እምነት ነው በምድር ላይ ከፍተኛ ውድድር አለ በቃ ውድድር አለ በቃ ከፍተኛ የሆነ ውድድር ለዛ ውድድር ልባችሁን ከሰጣችሁ you are disqualified ከፍተኛ ውድድር አለ በምድር ላይ ከፍተኛ ውድድር አለ ሰው በሚበላው ይወዳደራል በሚለብሰው ይወዳደራል እንኳን ውስጣችሁ እንኳን ውድድር እንዳለ አንድ ምሳሌ ልንገራችሁ ሄዳችሁ አንድ ሞል ሄዳችሁ ወሎርት ገብታችሁ ምትፈልጉት ሸሚዝ ምን አይነት ሸሚዝ ነው ከዚህ በፊት ሰው ለብሶ የማያውቀው ነገር ሸሚዝ ነው የምትፈልጉት አንዷ ብላለች አሉ በጣም ፓሽኔት ሆና ሄዳ እባክህ ከዚህ በፊት ሰው ለብሶ የማያውቀው ልብስ ስትለው ዶል እያሰጣታ እሷ ግን ምን ማለት ነው በቃ ቀለሙ ስታይሉ ሁሉ ነገሩ እዚህ ቸርች አንድ ሰው ለብሶት እንኳን ከሆነ ለመግዛት ማታረጉት ጥረት የለም ወይ ቀለሙን ትለውጡታላችሁ ወይ የሆነ ነገር ታረጋላችሁ ብቻ ለምን ዩኒፎርም ሆነ ይባላል አያችሁ የውድድር ስሜታችን አንፈልግም በቃ ወልመወል ይሄ ኖርማል ነው ችግር የለውም is fine የተለየ ልብስ መልበስ ሁላችንም ደስ ይላል
አንዳንዱ ሰው ግን ይወላችሁ በመንገድ እንኳን ሲሄድ እየነዳ ሲሄድ ሌላው መኪና ካልቀደመ የሄደ የማይመስለው ሰው አለ። ሌላው መኪና መቅደም አለበት። በ140 ይሄድ በ120 ይሄድ ሌላ መኪና መቅደም አለበት። ፌር እንኳን እስሙት ፌር በ120 ይሄድ እኮ የሚፈቀደው እኮ 120 ነው። በዚህ ሀገር ከ120 በላይ ህገወጥ ነው። ከ120 በላይ ህገወጥ የትም መንገድ ብታይ የፈለገ ሃይዌይ ቢሆን ከ120 በላይ ህገወጥ ግን በ120 ይሄድ መቅደም አለበት እንዴ? የለበትም። በቃ እሱ ሚላተም ቢት ችግር የግዴታ መቅደም የለበትም። ግን ኮምፒቲሽን አለ። በመንለብሰው በመንበላው ኮምፒውተር እናደርጋለን። በቤታችን ይሄኛው ፓላስ ነው ይባላል፣ ይሄኛው ምንድነው ይባላል። በመንነዳው መኪና ሞዴል መኪና ለመንዳት ከፍተኛ ኮምፒቲሽን አለ አይደል እንዴ? መኪናችሁ ጥሩ ልትሆን ትችላለች እኮ ምንም የሚጎላት ነገር የለም። ከኤ ወደ ቢ ትወስዳቸዋለች። ግን በቃ የሆነ የ2015 ካልሆነ ለምንድን ነው የ2016 ስላልወጣ ማለት ነው። ማንንም አይቀድማችሁ የ2015 ይኸውላችሁ እንደዚህ አይነትን ኮምፒቲሽን በበቃኝ እኔ ክርስቲያን ነኝ በቃኝ በፈቃዴ ከዚህ ኮምፒቲሽን ራሴን አግልያለሁ ብላችሁ ሪዛይን እስካላረጋችሁ ድረስ ህይወታችሁን ትሰቃያላችሁ። በቃ ኮምፒቲሽን ሰውን ያሰቃያል። ላለመሰቃየት ምንድነው ማድረግ ያለባችሁ? በቃ እኔ እንደ ቤቴ ነው የምኖረው ብላችሁ ከዚህ ኮምፒቲሽን ራሳችሁ ሪዛይን ስታረጉ ሰላም በህይወታችሁ ይኖራል። ኢየሱስ ጌታ ነው። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 እንደዚህ ይላል። እንግዲህ እነዚህ ሁሉም ያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታክሶ በእግዚአብሔር ዙፋን ቀን ተቀምጧል። ኢየሱስ ነውርን ንቆ ነውር እኮ ነው። ለማርያም ነውር አይደል እንዴ? ልጇ አድጎ አንድ ቀን ወንጀለኛ ነው ተብሎ ተይዞ ሲገደል ነውር አይደል እንዴ? ነውር ነው እኮ። ለሱስ ቢሆን ትምህርት ቤት ገብቶ ኤሌመንታሪ ገብቶ ከዛ ሃይስኩል ጨርሶ ከዛ ኮሌጅ ገብቶ በስነ ስርዓት አገር ያወቀው ፀሐይ የሞቀው ስራ ይዞ ገብቶቻ የትምህርት ቤት አስተማሪ ሆኖ መኖር አለመቻሉ አንድ ቀን ወንጀለኛ ነው ተብሎ ህዝብ ያሳተ ነው ተብሎ መገደል ነውር አይደል እንዴ? ነውር ነው። ያንን ግን ኢየሱስ ምን አደረገው ይላል? ነውርን ንቆ ናቀው። ነውር እኮ የሚባል ነገር አለ እኮ ነውር የሚባል ነገር ነውርን ግን መናቅ ይጠይቃል። ቅርብ ጊዜ ነገራችሁ ነውር አይነት መስሎ የሚታይ ነገር ስታይል የልብስ ስታይል የሩቅ ጊዜ ልብስ ስታይል ካረጋችሁ እንደ ነውር ይቆጠራል ማለት በቃ እንደ ኬኔታገን የሚባለው የእምነት አስተማሪ የእግዚአብሔር ሰው በድሮ ጊዜ ልብስ ይጾሙ ነበር ይባላል። ከልብስ ይጾሙ ነበር። ይኸውላችሁ እናንተ የምግብ ሰው ነው አይደል የምታውቁት? እሳቸው ከልብስ ይጾሙ ነበር። ምን ማለት መሰላችሁ? ፋሽን ሲመጣና ነፍሴ እቺን ልብስ ግዛት ሲል ነው አልገዛም ብዬ ጾማለሁ። አያችሁ? ለምን ኮምፒቲሽን ከዓለም ኮምፒቲሽን ምን ማድረግ ነው? ራስን ማግለል። ራሳችሁን ካላገለላችሁ በስተቀር ይኸውላችሁ ኮምፒቲሽን አያልቅም። መከራችሁን ነው ያሰቃያችኋል። ኮምፒቲሽን ያሰቃያችኋል። ሁሌም ይበልጣችሁ ሰው ይነሳል። ካላመናችሁና ራሳችሁን
በራሳችሁ ከዚህ ኮምፒቲሽን ራሳችሁን ካላገለላችሁ ሪዛይን ካላደረጋችሁ በስተቀር ትሰቃያላችሁ ለመሰቃየት ተመዝግባችኋል ማለት ነው ስለ ኢየሱስ ግን ሲናገር ምን ይላል በፊታችን ያለውን ሩጫ በትዕግስት እንሩጥ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታክሶ በእግዚአብሔር ዙፋን ቀኝ ተቀምጧል በፊቱ ስላለው ደስታ ነውርን ናቀ የመጨረሻውን ልንገራችሁ በጣም ኢምፖርታንት የሆነው ዓለምን የምናሸንፈው በእምነት ነው አንደኛ ዮሐንስ 5:4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ከእግዚአብሔር የተወለደ ሁሉ እዚህ ጋር ከእግዚአብሔር የተወለደ ሁሉ ዓለምንም የሚያሸንፈው ምናችን ነው እምነታችን ተነስተን እንጸልያለን እምነት በጣም አስፈላጊ ነገር ነው እምነት ምን እንደሚያደርግ አይተናል እንዴት አድርጋችሁ ስትኖሩ እግዚአብሔር ደስ እንደሚሰኝባችሁ አይተናል እምነት በጣም አስፈላጊ ነገር እምነት ለማግኘት ብቻ ሳይሆን ለማጣትም አስፈላጊ ነገር ነገሮችን ለመናቅ ለመተው እምነት ይጠይቃል አንዳንድ ነገሮችን ለመተው እምነት ይጠይቃል መጽሐፍ ቅዱስ ሲናገር በሰማይ ያለ ባለጠግነት በሰማይ ያለ ንብረት በሰማይ ያለ ገንዘብ ለራሳችሁ እንዳላችሁ አውቃችሁ የገንዘባችሁን ንጥቂያ በጸጋ ተቀበላችሁታል ለምን በሰማይ የተሻለ ገንዘብ እንዳለ እናንተ ሀብታሞች እንደሆናችሁ የእናንተን ሀብት በልቶ ሊጨርሰው የሚችል ማንም ሰው እንደሌለ በማመናችሁ የእናንተን ሀብት በልቶ ሊጨርስ የሚችል የእናንተ ሀብት ከእግዚአብሔር ጋር የተያዘ ስለሆነ የእናንተን ሀብት በልቶ ሊጨርስ የሚችል ማንም ሰው እንደሌለ ስላመናችሁ አለ የገንዘባችሁን ንጥቂያ በደስታ ተቀበላችሁ የገንዘባችሁን ንጥቂያ በደስታ ተቀበላችሁ ያማሲከማሽ ያማሲማ ባባወይ ከማስ አማየማሽ ካሶማ ባባወይ መመሶማ ያካሲከማስ ባባወይ መመከማሽ ካካማሶማ ባባወይ መመሶማ ያካስ ባባወይ መመከማሽ ካሲከማዋ ባባወይ መመሶማ ያካስ ኤኮማ ባባወይ መመከማሽ ካሲከማዋ ያካሶማስ ባባወይ መመከማሽ ካሲከማዋ ያካስ ካለምነት እግዚአብሔር እንደስ ማሰኘት አይቻል ወደ እግዚአብሔር የሚቀርብ ከእግዚአብሔር ጋር ምንም ነገር ማድረግ የሚፈልግ ሰው ከእግዚአብሔር ጋር ግንኙነት የሚፈልግ ሰው ከእግዚአብሔር ጋር ተገናኝቶ ህይወቱን እንዲለወጥ ከእግዚአብሔር ጋር መኖር የሚፈልግ ሰው ከእግዚአብሔር ጋር መውጣት መግባት የሚፈልግ ሰው ከእግዚአብሔር ጋር ዲል ማድረግ የሚፈልግ ሰው ከእግዚአብሔር ጋር መስማማት የሚፈልግ ሰው ከእግዚአብሔር ጋር መኖር የሚፈልግ ሰው እግዚአብሔር እንዳለ ለሚፈልጉት ዋጋ እንደሚሰጥ ያውን ዘንድ ይገባዋል ካለምነት እግዚአብሔር እንደስ ማሰኘት አይቻልም አይማሲ ከማሾ ሶሞ ፓማይ መመሶማ ያካሲ ከማስ በባባ ወይ ከማሾ ሶማ ያካስ እምነት የሚመጣው አለ ከመስማት ነው መስማትም በእግዚአብሔር ቃል ነው የእግዚአብሔርን ቃል ስንሰማ እግዚአብሔር እንደሚፈልገው መኖር እንችላለን እግዚአብሔርን ስንሰማ የእግዚአብሔርን ባለጠግነት ስናይ የምድር ባለጠግነት ይቀልብናል የእግዚአብሔርን ባለጠግነት ስናይ የኛን ባለጠግነት ማንንም ወስዶ እንደማይጨርሰው እናውቃለን የኛን ባለጠግነት ሊያጎል የሚችል ምንም አይነት የገንዘብ ንጥቂያ የለም የኛን ባለጠግነት ሊያጎል የሚችል ምንም አይነት የገንዘብ ንጥቂያ የለም ያሶዬ ወስዶ የከለከለን 100,000 ብር የኛን ባለጠግነት አይቀንሰው አይለውጠው በሰማይ ገንዘብ እንዳላችሁ አውቃችሁ የገንዘባችሁን ንጥቂያ በደስታ ተቀበላችሁ ይላል
Ayamasi ma baba yama koma shikasi yama se kama shekama yomasi maya kama shoso baba mai meme somas. Hallelujah, hallelujah, hallelujah. Sejak second no, hallelujah. Sekalian, በውስጣችሁ አንድ እምነት እየተፈጠረ ነው ሃሌሉያ በውስጤ የሆነ እምነት እየተፈጠረ ነው በአንድ ነገር ላይ ሃሌሉያ